ልክ ነህ ልጁ ጠቅማት ነው ያለው ብለው ነው ቀልዱን ያሳመረው። አስጎመጀህ ማለት ነው። ሁለተኛው ዳቦ ለሁሉም ሰው አትስጪ ደግሞ ማለት ነው። በሁሉም ሰው መወደድሽን ለማረጋገጥ ብቻ ወይ ደግሞ ይሄንን ኮንፈርሜሽን ለማግኘት ብቻ ዝም ብለሽ ለሰው የምታልቢው ከሆነ ይሰማል። ዛሬ ትታሻለህ። አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል። ክፋተው ሙባረክ ሙቤ ደህና ዋልክ። ተማሪዎች እያንዳንዱን ጥያቄ እባካችሁ በስነ ስርዓት እያነበባችሁ ብትሰሩት እያነበባችሁ ስሩት። ምንም የሚያስቸኩል ነገር የለውም። ትናንት አስተምሬያለሁ። ጊዜያችሁን ወስዳችሁ እያነበባችሁ ስሩት። ትናንት የተማረው ቀይም ጥያቄ ነው ያወጣው። ይገርማችኋል። አንብባችሁ ስሩት። ልክ አይደለም እንዴ? ተማሪዎች እባካችሁ ኢንስትራክሽኑን በደንብ አንብቡት። ፈተናችሁ ላይ ምንም አይነት እውነት ሐሰት የለውም። እደግመዋለሁ። ፈተናችሁ ላይ ምንም አይነት እውነት ሐሰት የለውም። እባካችሁ አንብቡ። ኧረ ተው ግዴላችሁ። ኢንስትራክሽኑን አንብቡ። ምርጫም እንደዛው ምርጫም የለውም። ኧረ እንዳለ ደረቅ ጥያቄ ነው ጋይስ፣ እንዳለ ደረቅ ጥያቄ ነው። እያነበባችሁ ስሩት። ብሮሪ ደማን እንደሚለፋ ራሱ አላውቅም። ማነው? ሰላም አለይኩም ነብይ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈተው አንዴ እኮ የፈለከውን ተናገርና ልጋለይ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ልጅ አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው ስጋ አለው። እሺ ሾርባ ቀምሽ ይወጣለው ባይሆን በቃ ወተት አለው እሱ ሚዱጣ እንዴ። አረ በማርያም ክፈተው በእናትህ ሂዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጠመቅኩ ያሁኑንም አመት አንድ ላይ ልብላና የቄደር ስለመጣ በቃ ሙባረክ ነው የፈለከው። ሲጨርስ ተራላሉ። ሂዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው። ሙባረክ ሙቤ ደህና ዋልክ። ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አልነቀኝ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተረገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። እህል ውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን ደህና ራስሽም ታከብሪ ከሆነ ማድረግ ያለብሽ ነገሮች ፓርት 1 የመጀመሪያው ሁሉም ሰው ላይ አትደገፊ። ያ ሊረዳሽ የሚፈልገው ቦስ ማለት ነው እንዲህ አንቺን ብቻ ለመርዳት ፈልጎ ሳይሆን በዛ ደግሞ መልስ የሚፈልገው ነገር አለ። የሚያሳዝነው ትሩዝ ይሄ ነው። እና የተደገፊኛ እረዳሻለሁ የሚለው ወንድ ወይ ደግሞ ሰው እንዳለ አትመኝ። ምክንያቱም አስደግፎ ጉድ ነው የሚሰራሽ። እርዳታ የምትቀበየውን ሰው ማወቅ አለብሽ። አሁን ደግሞ ሞር የተሻለው ብዙ ጠንካራ ሴቶችም እየመጡ ስለሆነ እነሱን ተደግፈሽ ማድረግ ትችያለሽ፣ ወይ ደግሞ እነሱን እያየሽ እንደ አራያ ያደርግሻቸው ማለፍ ትችያለሽ። አሁን ያለብሽን ችግር ወይ ደግሞ አንዲ መድረስ የምትፈልጊበት ቦታ ላይ መድረስ ይሄንን ኮንፈርሜሽን ለማግኘት ብቻ ዝም ብለሽ ለሰው የምታድየው ከሆነ ይሰማል። ደግሞ እንዲ እንትና እኮ ለእንትና ሰጠችና ነገር የተባለ ስለሚወራ ሰው ላንቺ ያለው ክብር እየቀነሰ ነው የሚሄደውና ይሄ ሁሉም ሰው መወደድሽን ማረጋገጫ አትጠብቂ። ምክንያቱም ራስሽን ማትወጂ ከሆነ 30 ሰው እንደሚወድሽ ላንቺ ኮንፈርም ቢያደርግልሽ ማለት ነው ይሄ አይበቃም። እንዲ ሰውነትሽ ውስጥ እንዲገና ይሄ ባዶ ስለሆነ ማለት ነው። ስለዚህ አትሊስት ይሄንን ማረጋገጫ ከሰው አትጠብቂ። ሶስተኛው የምትፈልጊው ነገር ወቂ። አሁን በብዛት እንዲ በኩራት የሚያወሩ ሴቶች አሉ። እንደዚህ የምፈልገው ነገር እኮ አላውቅም ምናምን ነገር እንዲ የሚያወሩ ላይክ ሪሌሽንሺፕ ላይ ሊሆን ይችላል ስራም ላይ ሊሆን ይችላል። በቃ የምትፈልጊው ነገር ማወቅ አለብሽ። ምክንያቱም አንቺ የምትፈልጊው ማታውቂ ከሆነ ማንም ሰው ሊያውቅልሽ አይችልም። ስለዚህ የምትፈልጊው ነገር አዋቂና እንዲ አፍሽን ለመክፈት ሞክሪ፣ እንዲ ለማውራት ሞክሪ። ኮሙኒኬሽን ሰው ጭንቅላትሽን እንዲያነብልሽ አትጠብቂ። አራተኛው ወሬ አታዳርሽ። ይሄው ማለት ነው የፍቅር ግንኙነትሽ ላይ ሊሆን ይችላል፣ የጓደኞችሽ ላይ ሊሆን ይችላል፣ የስራ ላይፍ ላይ ሊሆን ይችላል። ወሬውን ዝም ብለሽ እንዲ አታዳርሽ። አይ ነው እንዲ ወሬና ነገር ይጣፍጣል ከቡና ጋር ግን እንዲ ይሄን ስለነገርሽ ብቻ ማለት ሰው ላንቺ ያለው አመለካከት እየተቀየረ ነው የሚሄደው፣ እምነታቸው እየቀነሰ ነው የሚሄደው። ለዚህ ልጅ እንደዚህ ነገር በነገራት ሌላ ሰው ሄዳ ትናገራለች እንዲላ ነገር ብለው ማለት ነውና የትዳርሽን ሚስጥር አንቺ እያወጣሽ ለሌላው ሰው ቡና መጠጫ የምታርጊው ከሆነ ባልሽ ላንቺ ያለው ክብር ይቀንሳል። ውጪ ያለውም ሰው ላንቺ ያለው ክብር እየቀነሰ ነው የሚሄደው፣ ባሏን እያወጣሽ ታስጣለች ስለሚባል ማለት ነው። ስለዚህ ወሬ ቀንሱ። የመጨረሻው የወንድ ጥላቻ አቁሚ። ይሄ ያው ነው ወንዶችና ነገር ዳፋሪ ናቸው ይባላል፣ ግን አንቺ ሁሉም 50% ናቸው ካልሽ ማለት ነው ከምታውቂያቸው ከአምስቱ ወንድ ውስጥ 3ቱ ደፋሪ ነው ማለት ነው። ስለዚህ ይሄን ወንድ ጥላቻ አቁሚ። ያው መጥፎና ጥሩ ሰው አለ ሁሉ ጊዜ እንደዚህ የሚያክል መጥፎ ሴቶችና ጥሩ ሴቶች አሉ። ስለዚህ እንደዚህ ወንዶችን እያጠቃልሽ ማለት ነው ጥላቻ አታስፋቢ። በቃ
መቼም የትም አያደርስሽም። በተለይ ደግሞ ሀበሻ ወንድ ላይ ጥላቻ ያለባችሁ ሴቶች። ስለዚህ ይሄንን ጥላቻ ወደ ጎን አድርጉና ማለት ነው አትሊስት አይናችሁን ከፈት አድርጋችሁ ኦኬ ማንንም መጥራት ያለብኝ ማንንም መውደድ ያለብኝ ያላችሁ ቼክ ለማድረግ ሞክሯል። አለበለዚያ በ40 ዓመትሽ ሲንግል ሆነሽ እንዲህ ከአራት ድመቶች ጋር ነው የምትኖሪው። ስለዚህ እነዚህ ነገሮች ጭንቅላትሽ ለማስቀመጥ ሞክሪ። ፓርቱን ፈልጉ ማለት ነው። ዳንኤል የጆን ይዘህ ነው እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምር። አይሆን ታጠቡ ጋሺ እሳቸውን ታጠቡ። ችግር የለም። እሺ ላይ በፍጹም እንደ እንግዳ ሳይታጠብ አይሆንም። አስታጥብ እሳቸውን ታጠቡ። ታጠቡ። ችግር የለም። ኧረ ታጠቡ። እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጥብ። ሂድ ዳንኤል አስታጥብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጥብ። እሺ ታጠባ። በፍጹም እንግዳ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ ታስማማ። አንተ ባለጌ ስነ ስርዓት ሂድ ውጣ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ተስማሙ እናንተም በሉ። ሂድ ውጣ ባለጌ። ፌስታሊክስ ደህና ዋጋ እግዚአብሔር ይስጥልኝ። አንተ አሰደብከኝ። አንተ ባለጌ ሰውዬ በሰላም ነው እንደዚህ ያቸው ከረጠረ ምን እንዳገኘው አታምጥ። ምንድነው ይወንድ ስትዩ እንዳደነግጥ ና ላሳየ ናግባ። ሰውዬ ምንድነው ምንድነው ኤሌና እንዳገኛት አላውቅም። ከሰማይ መጣ መሰለኝ። በስመ አብ ወልድ እና ምን እንደተፈጠረ አታምጥ። ምንድነው አንድ ላይ አደረ። ለመጀመሪያ ጊዜ ከኤሌን ጋር ያደረ ብቸኛ ሰው ደግሞ ድንግል ናት። ምነው ፕራንክ ነው እንዴት ተያዘው? ፕራንክ ነው። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ? እሺ። ይሄ እኔ ነኝ? እሺ። እቺ ደግሞ እማዬ ናት? እሺ። ይሄ ደግሞ እስክንድር ነው? ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራሽ። አባዬ በቃ ከጨረስክ እኔ ደረጀንም ልሳለሁ። ደረጀ ደግሞ የቱ ጋር ልሳለሁ? ቦታ ላይ መድረስ ማለት ነው። ሁለተኛው ዳቦ ለሁሉም ሰው አትስጪ። ደግሞ ማለት ነው በሁሉም ሰው መወደድሽን ለማረጋገጥ ብቻ ወይ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ የበላን ደሞላ ወያላ ዝም ይችላል። አርሳ ይችላል። ወያላ ዝም አሁን አፋት ከፈትሽ የስነ ስርዓት ናት። ወያላ ዝም እንዴ ሁሌ በትንሽ ትልቁ መቀጥቀጥ ለምደሻል። እንደዚህ የለም ከዚህ በኋላ እንታያለን። እሺ ዛሬ ላይ ቲክቶክ ከጀመርኩኝ 2 ዓመት 3 ዓመት ምናምን ይሆኛል። ግን አንድ ለውጥ የለም ቲክቶክ ላይ ራሱ። ያው ከዚህ በፊት የምሰራው ፕራንክ ቪዲዮ ነው። እንደዚህ አይነት ፕራንክ ግራ ገብቷችሁ ያውቃል? እኔ ልክ እዛ ቦታ ላይ ነኝ ያለሁት። ግራ ገብት ብሎኛል። አሁን ያለሁት ሞያሌ ነው። ሞያሌ ማለት ኢትዮጵያና ኬንያ ድንበር መካከል እና ቤተክርስቲያን ገብቼ ነው። እኔ እዚህ ቤተክርስቲያን መጥቼ ነው ትንሽ አረፍ ያሉት እና በጣም ደክሞኛል። በቃ ወደ ደቡብ አፍሪካ ሄዳለሁ ብዬ ነበር። ቤተሰብ አልሳካም ስላችሁ ያው ገንዘብ ተጭበረበርኩ፣ እስካም ተደረኩኝ። ገንዘብ በጣም ተናድጃለሁ። እግዚአብሔር መብራን ተናድጃለሁ። ምክንያቱም ያለን ይሄ ታይም ነው። እንደኛ ደግሞ አቋራጭ ነገር እንፈልጋለን። እኔ ብዙ ነገር ይዛለሁ፣ አይሳካልኝ። ብዙ ነገር ይዛለሁ፣ እንትን ይልብኛል። ብዙ እግዚአብሔር ይመስገን ለሁሉም ነገር እድሜና ጤና አለኝ። ግን በቃ አለ አይደል የሆነ ያሰባችሁ ነገር ቶሎ ሳይሳካ ሲቀር ትናደዳላችሁ፣ የሆነ ትማረራላችሁ። የሆነ አቅዳችሁ ተነስታችሁ የሆነ ፕላን አድርጋችሁ ተነስታችሁ ስትሄዱ ሳይሳካ ሲቀር ትናደዳላችሁ።
ያ ደግሞ ሲደጋገም ደግሞ ተስፋ መቁረጥ ላይ ያስገባችኋል። እግዚአብሔር እኔ በቃ ተማረርኩ። መቤቴ ዋ ተናደ በቃ ይኸው ሳምንት ሆኖኛል ከመጣሁኝ። በቃ ይዟለው የሆነ እንትን ይላል። ቲክቶክ ራሱ ከጀመርኩ ስንት ነው 138,000 ፎሎወርስ አለኝ። ግራ ገብት አለኝ እግዚአብሔር እንዴት በቃ ምን ልበላችሁ እንዲህ ብዬ ላስረዳችሁ የሆነ እግዚአብሔር ትችላላችሁ። ይሄንን መረጃ እየተጨነቀ ላለው ለዛ ጓደኛችሁ ላኩለት። በምድራችን ላይ በቅርቡ በተደረገ አንድ ጥናት መሰረት ማለት ነው በየቀኑ ከሚያስጨንቁ ነገሮች 85 በመቶ የሚሆኑትም እንደማይከሰቱ ጥናቶች ያሳያሉ። እኛ ሁሉ ጊዜ ከምንጨነቅባቸው ማለት ነው ካሁን ይፈጠራሉ ብለን ከሚያሳስቡ ነገሮች ውስጥ 85 በመቶ ያክሉ አይፈጠሩም ማለት ነው። ስለዚህ አዲስ አበባ እያለ አንዲት ልጅ ወዳህ ነበር አንተን አልኩ። እሷ የላትማ የምትበላውም የላት አዎ ደሃ ነች። ስለዚህ ደሃ ስለሆነች እኔ ምን አገባኝ? ደሃም ሆና ማግባትን ፈልጋ አይሆን እኔ አላምንበትም። ቆንጆ ናት ግን አሁን የሚገባው በአሁን ጊዜ የሚገባው እሷ ስራም ያላት እኔም ስራ ያለኝ መሆን አለብን። መደጋገፍ አለብን ሁላችንም። ካልተደጋገፍን ችግር ነው። ግን እኮ ትዳሩም አይሰምርም። እንደዛ ነው። ግን ኃላፊነቱ የወንድ ልጅ ነው። ወንድ ልጅ ነው ሰርቶ ወንድ ልጅ ማስተዳደር ያለበት። ችግር የሚገኘው ገንዘብ ያን ያህል ስላልሆነ ማሪ ፈጣሪ ማሪ ክንደ ምን ሆነ ባለቤትሽ? ፈረስ ነከሰው። ደረሰረ ሁሉ እንደ ፈረስ ነው። ክንደ ከሰው ወደ ፈረስ ባንደ ነው ምግብ ሰርቻ ብቻ ደግሞ ይብላ ተነሳቦሽ ከመጡን አንቺ ክንደ ወንድም ፈረስ አልተገረም ያ ሰው እንደዚህ ጨነቀኝ እኮ ምን ባረግ ነው የሚሻለኝ? ጋልቢው ከፈለግ ሲፈልግ ውጪ ጋር በዚያን የሌለባቸው 3 የወንዶች ሳት። አንደኛ እማን ያላቺ መኖር አልችልም አይደል? ይመስክታ በቀል ድረስ ከማን ጋር ነበር የነበርከው አይደል? ቀዩ ሁለተኛ እማ የምትሉ ወንዶች አይደል? እኛ ሶስተኛ እናቶች ነን እንጂ እናቶች። ሶስተኛ የመጀመሪያ አይነሽ ከኤክሶች ጋር የምፋጠጠው እኔ እንዴ በስማ። እስኪ ከትከት ብሎ የሚያስቀኝ ቀልድ ንገረኝ እስኪ። ጨምር እንጂ። እሺ ልሞክር። አንድ አባት ልጃቸውን እንዲህ ብላሉት፣ ትምህርት ቤት ውስጥ ዛሬ ምን ተማራችሁ? ልጁም አንድ ሰው 3 ቦምብ ቢኖረው እና አንዱን ቢበላ ስንት ይከረዋል? ልጁም አባቱ 2 ሲሉ ልጁም አይደለም ተቅማጥ አላቸው። እዚህ ጋር ምን አሳጋህ? ተቅማጥ ነው ያለው ልጁ። ተቅማጥ ነው ያለው። አዎ ልክ ነህ። ልጁ ተቅማጥ ነው ያለው ብሎ ነው ቀልዱን ያሳመረው። አስጎመጀህ? ተቅማጡ ነው ያስጎመጀኝ። ለብሮ ምዘገኝ ድምጽ አረ ተመስገን። ዋናው መሳከህ ነው። ሌላ ቀልድ ነገር በጣም የሚቀፍ ቀልድ ነው የተናገርከው። ምንም አላሳቀኝም። ይቅርታ አላሳቀህም ማለት ነው። ችግር የለውም። የሚስማማህን ሌላ አይነት ቀልድ ለማግኘት እንሞክራለን። ምን አይነት ቀልዶች ትወዳለህ? ኧረ ሌላ ማንኛውም አይነት ምንድነው? ተቅማጥ አስጎመጀ ምናምን ሌላ ቀልድ ንገረኝ። እሺ ታዲያ ስለምን አይነት ቀልድ ልንገርህ? ለምሳሌ የእንስሳት ቀልድ ይሆን ወይስ ስለ ዕለታዊ? እሺ ይህንን ሞክር። አንድ ሰው ሱቅ ገብቶ ይቅርታ የዝሆን ጥርስ አለላችሁ ብዮ ጠየቀ። እሻችሁም የለንም፣ ምን ልታደርግበት ነበር? ሰውየውም አራ ዝም ብዬ የሰማይ አየሩ ለዝሆኖች ጥሩ ነው ወይ ብዬ መጠየቅ ነበር። ምን ይመስላል? ቀልድ ነው ወይ? ቀልዱ ከኔ ነው? እስኪ ሌላ ቀልድ ንገር።
ይሄኛውስ አንድ ድመት መንገድ ላይ ተቀምጣ መኪና ስትቆጥር ትታያለች። የሰማይ አየሩ ጥሩ ነው ወይ ብላ ሳይሆን ስንት መኪና ሳይመታት ያልፋል ብላ የተወራረደች ነው። ምን ትላለህ? ምንም አልልም። የሚያስቀል የለም። በጣም ይቅርታ። እሺ ተስፋ አልቆርጥም። ሌላ ልሞክር። ሁለት ጥንቸሎች ተገናኙና አንደኛው እንዲህ አለ፣ ምን ነው ሁሌ ትደነግጣለህ? ሁለተኛውም ምንድነው የማትደነገጠው? ዙሪያችን ሁሉ አዳኞች ነው የሞላው። ምን ገጠመህ? የማውራት ይችላሉ እኔ ጥንቸሎች? በእርግጥ አይችሉም። ቀልዶ ከእውነታው የራቀ መሆኑ ነው የሚያስቀው። ሌላ ልሞክር።